ሳውዲ ላይ ታክሲ ስትይዙ ማለት ነው ሻወር ምናምን ስትይዙ በጣም ጥንቃቄ ማድረግ አለባችሁ ማለት ነው። አብሶ በምታውቁትም ሰው በማታውቁትም ሰው ማለት ነው ጥንቃቄ አድርጉ። አማና ወላሂ እውነቴ ነው። እህታችንን በዚህ ምግብ ቤት ነው አብረን የበላ ነው ሪያድ እዚህ ሶይዲ ማለት ነው። እና የሆነ ፕሮግራም አለ እንደዚህ ልጁ ከኔ ጋር ምንም አይነት እንትን የለውም። ያው ጓደኛዬ እንዳልኳችሁ በፊት አብረው የሚኖሩ የነበሩ ናቸው፣ ጀማ ናቸው። አሁን ላይ አይደለም፣ የበፊት እንትን ናቸው፣ የሚታወቁ ሰዎች ስለሆኑ በቃ እሺ እኔ ችግር የለውም ምናምን ብለን ተነስተን ሄድን። እዛ ከገባን በኋላ አብረሽኝ ተቀመጪ ከኔ ጋር እንትን በይ አይነት ነገር ነው እሱ እንትን እያለኝ ነበረው። እኔ ደግሞ በቃ ራሴን ችዬ ነው ጥግ ላይ መቀመጥ የፈለኩት። አልፈልግም፣ ራሳችሁን ችላችሁ ተዝናኑ፣ እኔ ራሴን ችዬ ልቀመጥ ነው። አንዳንድ ነገሮች ድርጊቶቹ ምናምን እንትን የማይሉ ባይሆኑም እኔ ምንም አይነት ምላሽ አልነበረኝም። ከዛ ልጅቷን በጣም እየተናገራት መጣ፣ የተቆጣት። ወተን እንዳንሄድም ክትትል ሆነ። ተነስተን ወደ ሽንት ቤት ሁሉ ለመሄድ እንትን ስንት ክትትል ሆነ። ልጅቷ ስንት ናቸው? እነሱ ስንት ናቸው? 3 ናቸው ወንዶቹ፣ እሱና 2 ጓደኞች አሉት። እዛ የሄድንበት ቦታ ላይ ደግሞ ሴቶች ነበሩ፣ ሌላ 2 ወንዶችም ነበሩ ሴቶች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድን የተከበራችሁ የሀያት ዩቲዩብ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? አለው አልሐምዱሊላህ። እኔ ምለው እንኳን እኔ ቤቱ ኢጃዛ ቤታችሁ መጥቶ ቢሆንስ እንደው ፍርድ እሰጣለሁ። በመኪናም ደግሞ በሰዋቅ ስትሄዱ እንኳን እንደዚህ ቢመታሽ እንደዚህ ቢያደርጋችሁ ድምጽ እሆናለሁ። ግን እናንተ እንደ ወላሂ ለምን ተነስታችሁ እሱ ጋር ሄዳችሁ? 2 ወንዶችም ይሁኑ 3 ወንዶችም ይሁኑ እነሱ አስበውበት ተነስተው ነው። ግን እናንተ ተጎትታችሁ ስራችሁም ጥላችሁም ምን ያገናኛችኋል ከወንድ ጋር? እኔ የምለው ነገር ከምሬ ነው። እንደው ስርዓታችሁ ለምን አትጠብቁም? ራሳችን እኮ ነው የምናስደፍረው። እንደዚህ ወጣ ወጣ ስንል ለምንድን ነው ራሳችን የምናስደፍረው? ለምን እንወጣለን? የመጣንበት አላማ ለምን እንረሳለን? እኔ ሴት በመሆኔ በጣም ተሰምቶኛል። ግን ለምንድን ነው ተነስታችሁ ከቤቱ ተነስታችሁ ወደ እናንተ የሄዳችሁት? እናም ደግሞ ጥንቃቄ የምታደርጉት የመዳም ቅመሞች ብነግራችሁ ሰዋቅ አትቀያይሩ። ሰዋቅ አንድ ብሩ ለብሩ ብላችሁ ለ50 ብር ለ100 ብር ብላችሁ ወላሂ ላዚም ለአንድ ቀን ብሩ ብትከፍሉ ነው የሚሻላችሁ። እንደዚህ አይነት ነገር ድርጊት በጣም ከባድ ነው። አላህ ይጠብቀን። በጣም እህትሽ የደረሰብሽ ነገር በጣም አዝኛለሁ አንድ ሴት በመሆኔ። ግን ጥንቃቄ እናድርግ። ባገኘነው ሰዋቅ አንሂድ፣ ሰዋቅ እንምረጥ፣ አንውጣ። ይስራ ካለን አንገታችን ደፍተን የመጣንበት አላማ አውቀን አንገታችን ደፍተን መስራት አለብን ማለት ነው። እና ይሄ ወጣ ወጣ ባንል ባናበዛ አሪፍ ነው ብዬ ነው ማስበው። የመዳም ቤት ብትሆኚ ያው መዳምና ባሏ ይጠብቁሽ ነበር ማለት ነው። ግን ወጥተሽ ስለምትሰሪ አለ ኬፍክ ስለምትሄጂ ነው ማለት ነው። እንደፈለግሽ ስለምትሄጂ ነው ማለት ነው። ስለዚህ እህቶቼ ጥንቃቄ አድርጉ፣ ራሳችሁን ጠብቁ። አላህ ይጠብቃችሁ። እንግዲህ